ከተማችን አዲስ አበባ መቼም ከቀን ወደ ቀን እንዴት ያማረባት እንደሆነ ሁላችሁም እያያችሁ ነው አይደል? ስለዚህ ዛሬ በአንድ ቦታችን አዲስ አበባ ከተማን እንግዲህ የቻልነውን ያህል እየዞርን አብረን በደንብ እናያለን። በጣም ትልቅ ለከተማችን አዲስ ገጽታ የሚሰጥ ለሀገራችን አዲስ ይመስለኛል። ጉብኝታችን አሁንም ይቀጥላል። የት? አዲስ አበባ። ከተማችን አዲስ አበባ መቼም ከቀን ወደ ቀን እንዴት ያማረባት እንደሆነ ሁላችሁም እያያችሁ ነው አይደል? ዛሬው እንደተሰማኝ ታውቃላችሁ? ለምን ከተማዋን ዞር ዞር ብያላይም በጣም ብዙ የተሰሩ ያላየኋቸው አዳዲስ ቦታዎች አሉ። በጣም ብዙ ሰፈሮች ደግሞ በአዲስ መልክ ተሰርተዋልና ዞር ዞር እያልኩኝ አዲስ አበባን አላይም ብያሰብኩኝ። እኔ ደግሞ ታውቃላችሁ ብቻዬን መጓዝ አልወድም፣ ከእናንተ ጋር ነው የምንሄደው። ስለዚህ ዛሬ ከተማችን አዲስ አበባን ዞር ዞር እያልን በደንብ እናያታለን ማለት ነው። የምን ሰዓት ላይ ነን? የአንድ ቦታ ሰዓታችን ላይ ነን። ስለዚህ ዛሬ በአንድ ቦታችን አዲስ አበባ ከተማን እንግዲህ የቻልነውን ያህል እየዞርን አብረን በደንብ እናያለን። ብዙ ደግሞ የተሰሩ አዳዲስ ያላየናቸውን ቦታዎች በዛው ጠቆም አደርጋችኋለሁ። እናንተ ደግሞ በትርፍ ሰዓታችሁ እየሄዳችሁ ታያችኋላችሁ ማለት ነው። መነሻዬን ያደረኩት እንዳያችሁት ከአዲሱ አትላስ ጎዳና ላይ ነው የተነሳሁት። አሁን ደግሞ ወደ ካዛንቺስ እየሄድን ነው። ካዛንቺስ እንዴት እንዳማረባት ልነግራችሁ አልችልም። ስለዚህ ካዛንቺስ እንሂድና ደግሞ ካዛንቺስን አይተን ወደ ቀጣዩ የአዲስ አበባ ሰፈር እንሄዳለን። አንድ ቦታችን በኮሪደር ልማቱ በጣም ከደመቁ የአዲስ አበባ ከተማ ሰፈሮች አንዷ እንግዲህ ካዛንቺስ ናት። ያያችሁ ሰዎች መመስከር ትችላላችሁ። ካዛንቺስ በጣም አምሮባታል። አስፓልቱ ተሰርቷል በአዲስ መልክ። ከዛ ደግሞ በጣም ብዙ ለመዝናኛ የሚሆኑ ብዙ ፓርኮችም ተሰርተዋል። እዚህ ካጠገብ የምታዩት በቅርቡ የተመረቀው ስፖርት ፓርክ ነው። ስፖርት ፓርክ እንግዲህ ሁሉንም አይነት የስፖርታዊ ክንውኖች ማድረግ የሚያስችል ፓርክ ነው። ከዛ ውጭ ደግሞ በትልቁ የኦሎምፒክ መድረክ ላይ ለሀገራችን ወርቅ ያመጡ ከአንጋፋ እስከ ወጣት አትሌቶቻችን ደግሞ መታሰቢያቸው የሚዘከሩበትም የተሰራበት በጣም ትልቅ ማዕከል አለ። ትንሽ ከፍ ስንል የህፃናት መንደር አለ፣ አኳሪየም አለ። ምን የሌለ ነገር አለ። ካዛንቺስ ተውባለች ነው የምላችሁ። በጣም አምሮባታል። በነገራችን ላይ ካዛንቺስ መንገዱ በደንብ ከተሰራ በኋላ ድሮ የምናውቃቸው በደንብ የማይታዩ ህንፃዎች ሁሉ በደንብ ጎልቶ ነው የሚታዩትና እንደ ስሟ የደመቀች ሰፈር ሆናለች ካዛንቺስ። ከዛ ውጭ በጣም ደስ የሚለው ምን መሰላችሁ? መንገድ ዳር ላይ ፓርኪንግ አለ። እንደ ድሮ መኪኖች አስፓልት ዳር አቁመው አደጋም ውበትም ብቻ ደስ አይልም ነበር መኪኖች አስፓልት ዳር ሲቆሙ። በየቦታው በጣም አመቺ የሆነ ሰፊ ፓርኪንጎች አሉና እሱ ራሱ በጣም ነው ደስ የሚለው። በግራ በኩል በነገራችን ላይ ቶኮ የተሰኘ በጣም ትልቅ ለከተማችን አዲስ ገጽታ የሚሰጥ ካፌ በቅርቡ ስራ ይጀምራል። በጣም ነው የሚያምረው። ይሄ ደግሞ በጣም እንግዲህ ለከተማችን አዲስ ለሀገራችን አዲስ ይመስለኛል። አኳሪየም ፓርክ ነው ከዚህ በፊት አይቼ አላውቅም። በጣም ብዙ የአሳ ዝርያዎች ይኖሩታል ተብሎ የሚጠበቀው አኳሪየም ፓርክ ነው። ለልጆችም ለአዋቂዎችም ልዩ የሆነ ሌላ የመዝናኛ መዳረሻ ይሆንልናል። ይሄኛው ደግሞ የልጆች ዓለም የተባለው የህፃናት ፓርክ ነው። ለህፃናት ልጆች እንደየእድሜያቸው የተለያየ አይነት የመዝናኛ የመጫወቻ እንዲሁ ደግሞ የተለያየ ትምህርት ለመስጠትም የሚሆን በአይነቱ ልዩ ተደርጎ የተሰራ የህፃናት ፓርክ ነው። በነገራችን ላይ ይሄ ሁሉ ነገር ያለው የት ነው? ካዛንቺስ። ከዚህ አሁን ካዛንቺስን አየን። ሰፊ ናት ባይዘው ካዛንቺስ እንዲህ መቼስ በቀላሉ አይታይ ታርግ ያለፍኩ እንጂ ዞሬ አልጨረስኩም። ወደ ጊዮን እየሄድን ነው። በዚህ በካዛንቺስ አድርገን
ጊዮንም ያው አዲስ ነገር እንዳለ የፋሲካ ዕለት አሳይተናችኋል። በጣም አምሮበታል። ወደ ጊዮን እንሄዳለን። ማላሳያችሁ የአዲስ አበባ ሰፈር የለም ዛሬ። በቃ አዲስ አበባ እንደዚህ ነው የምታምረው እናንተ። እንደዚህ ነበር እስከዛሬ መጎብኘት የነበረብኝ። አሁን በቤተ መንግስት በኩል እያለፍን ነው ወደ ጊዮን። ከጊዮን በኋላ በነገራችን ላይ በጣም ብዙ የአዲስ አበባ ሰፈሮቻችን አብዛኞቹ የኮሪደር ልማት ተሰርቶባቸዋል። ያልተሰራባቸውም አንዳንዶቹ የተጀመረባቸው አሉና በተቻለ አቅም እንግዲህ ዛሬ ያለቁትን በደንብ ነው የምናየው። ቢመሽም አልተዋችሁም። እሺ፣ በደንብ ነው የምናየው ዞር ዞር እያለ። አሁን ደግሞ የት መጣው? እዚህ ጊዮን ሆቴል አካባቢ ከኢትዮጵያ ቀይ መስቀል ማህበር ፊት ለፊት ከዛ ጋር ደግሞ ትልቁ የምንኮራበት ረጅሙ ህንጻችን የንግድ ባንክ ህንጻ አለ። ከሱ ፊት ለፊት እንደዚህ በጣም ግዙፍ የሆነ ቅርጽ አለና እንደ አጋጣሚ እድለኛ ሆኜ ባለሙያዎችን አግኝቼ ምንድነው የሚወክለው ይሄ ቅርጽ ለምንድነው የተቀመጠው ብዬ ጠይቄያቸው ነበርና በጣም ደስ የሚል ትርጉም እንዳለው ነው የነገሩኝ። ባክ ቱ ኦሪጂን ይባላል። ይሄ አርቲስቲክ ነው እውነት ለመናገር እንዲህ አይታችሁት ምን እንደሆነ ለማየት ትንሽ ከበድ ይላል። ግን እነሱ ከሰጡኝ ማብራሪያ ማህፀንን የሚወክል አይነት ቅርጽ ነው። ስለዚህ ወደ ተፈጥሮ እንመለስ፣ ወደ መነሻችን እንመለስ የሚል አይነት መልእክት አለው። እንደምታውቁት እንግዲህ ኢትዮጵያ የሰው ዘር መገኛ ናት። ስለዚህ ዓለም ሁሉ ወደ ኢትዮጵያ አይኑን እንደሚያዞር ማሳያ ነው። ከዛ ውጭ ደግሞ አዲስ አበባ ከተማችን እንግዲህ ስሟን ያገኘችው አዲስ አበባ ከአበባ ከውብ አበባ ስያሜዋን አግኝታ ግን ለረጅም ጊዜ ለረጅም ዓመታት ስሟን ሳትመስል የኖረች ከተማ ናትና አሁን ግን ወደ ተፈጥሯ እየተመለሰች ያጠፋቻቸውን ዛፎች፣ ደኖች እየመለሰች የጠፉትን ወንዞች እየመለሰች እያማረች ራሷን እያደሰች ያለች ከተማ ናትና እሱንም ለማመላከት ባክ ቱ ኦሪጂን ወደ ተፈጥሮ እንመለስ፣ ወደ መነሻችን እንመለስ የሚል መልእክት ያለው ቦታ ላይ ነው ያለሁት። እዚህ ጋር እንግዲህ የወንዝ ፕሮጀክት አንዱ ከፊት ለፊት ያለ ወደዛ ሄደን እናየዋለን። ድልድዩም አለ እና ብዙ እንደዚህ አይነት መልእክት ያላቸው ቦታዎች አዲስ አበባ ከተማችን ላይ እየተሰሩ ነው። ጉብኝታችን አሁንም ይቀጥላል። የት? አዲስ አበባ። ይሄ ደግሞ ወደ ፍልውሃ ይወስደናል። በነገራችን ላይ ከተማችን ላይ የወንዞች ልማት በጣም በሰፊው እየተሰራበት ነው። በጣም ብዙዎቹ በአጭር ጊዜ ውስጥ እየተጠናቀቁ ነው። በጣም ብዙ ወንዞቻችንን እንግዲህ በሰው ሰራሽ በራሳችን እጅ በክለናቸዋልና እነሱን ለማጥራት ራሱ በጣም ጊዜ ይወስዳል። ግን ብዙዎቹ የወንዝ ልማት ፕሮጀክቶቻችን በአጭር ጊዜ ውስጥ እያለቁ ነው። አንዱ ደግሞ ይሄ ነው ማለት ነው። ጉዟችን ቀጥሏል። እንግዲህ የአዲስ አበባ ከተማን አንዳንድ ሰፈሮች እናያለን ባልኩት መሰረት ዞር ዞር እያልኩ ነው። በመሀል ግን ዝናብ ጥሎ ነበረ። ትንሽ ደግሞ ዝናቡን አሳለፍኩና አሁንም ጉዞዬን ቀጥያለሁ። ሰዓቱም ትንሽ እየሄደ ነው፣ እየመሸ ነው። ግን ደግሞ ምንም ችግር የለውም። ምክንያቱም አዲስ አበባ እየመሸ ሲሄድ ይበልጥ ታምራለች፣ ይበልጥ ትደምቃለች። በነገራችን ላይ በተለያየ ቦታ ላይ በተለይ ደግሞ ኮሪደር ልማት በተሰራባቸው አካባቢዎች ላይ በጣም የተሰጠን አንዱ ትልቅ ስጦታ ብዬ የማስበው ዋክዌይ ወይም ደግሞ የእግር ጉዞ የምናደርግባቸው እንደዚህ አይነት ቦታዎች ናቸው። በጣም ብዙዎቻችንን የእግር ጉዞ ልምድ የሌለንን ሰዎች ዋክ እንድናረግ እግር ጉዞ እንድናረግ የሚያበረታቱ ናቸው። ከፊት ለፊት የማየው እንግዲህ ብዙ ሰዎች በተለይ አጭር ርቀቶችን ታክሲ ለማግኘት ከመሰለፍ ይልቅ የእግር ጉዞ እንዲያደርጉ በጣም ውበት ስላለው ምቾትም ስላለው በጣም ብዙ ሰዎች ዋክ ያደርጋሉና ይሄ አንዱ በጣም ደስ የሚለኝ ነገር ነው። ዞር ዞር እያልኩ አልነበር። ትንሽ ደግሞ ደከም አለኝ፣ አረፍ ማለት ፈለግኩና እዚህ ብስራተ ገብርኤል አካባቢ የሚገኘው
ሙልሙል ዳቦ ገባቢ ጣፋጭም ኢነርጂ ለማግኘት ጣፋጭና ትንሽ ትኩስ ነገር ልውሰድ። ዝናቡም ደግሞ ትንሽ ያባራልኝ ብዬ ነው የገባሁት። በነገራችን ላይ አሁን እኔ እየወጣሁኝ ምን ያስገርመኛል ከቅርብ ጊዜ ወዲህ አዲስ አበባ ላይ ድሮ ከቤት ስለማልወጣ ይሁን አላውቅም፣ በእያንዳንዱ ኪሎ ሜትር ርቀት ላይ በጣም ብዙ የመዝናኛ ካፌዎች አሉ። በጣም ትንንሽ ካፌዎች አሉ፣ በጣም ትልልቅ ካፌዎች አሉ፣ ሬስቶራንቶች አሉ። የሀበሻ ምግብ ብትፈልጉ፣ የፈረንጅ ምግብ ብትፈልጉ ምንም ነገር ፈልጋችሁ የማታጡባት ከተማ ናት እና አሁን ራሱ በመንገድ ያስተዋልኩት ነገር በጣም ብዙ ሱቆች አሉ። ገብታችሁ አረፍ ማለት መዝናናት ብትፈልጉ የምትመርጧቸው ብዙ ቦታዎች አሉና ከተማችን አዲስ አበባ ዓለም አቀፍ ከተማ ሆናለች የሚያስብል ብዙ ነገር አይቼባታል። ዙረታችንን ቀጥለናል። እንግዲህ መሸትሸት ብሏል። ከተማችን ደግሞ ሲመሽ ይበልጥ ነው የሚያምርባት ብያችኋለሁ ቅድም። አሁን ያለሁት ደግሞ ሳር ቤት ነው። እንግዲህ በኮሪደር ልማቱ በጣም ካማረባቸው ሰፈሮች አንዷ ሳር ቤት ናት። እኔም በምሽት እንግዲህ ይህንን የሳር ቤት አየር እየኮመኮምኩት ነው። በጣም ደስ የሚል ነው የሆነ እንግዲህ አዲስ አበባ ጉብኝታችንን ቀጥለናል። አሁንም መሸት ሲል ደግሞ ውበቷ ይደምቃል። ታምራለች ያልኳችሁን ከተማ እያየሁኝ ከሳር ቤት ተነስተን ደግሞ አሁን ጀርመን አደባባይ መተናል። ጀርመንም እንደምታዩት በጣም መንገዱ በጣም ነው የሚያምረው። ከዛ ውጭ እንግዲህ በዞርኩባቸው ሰፈሮች ሁሉ በጣም ያስገረመኝ ነገር አዲስ አበባ በጣም ጽዱና ንጹህ ሆናለች። እንደ ስሟ ውብ የሆነች ከተማ ሆናለች እና በጣም ደስ የሚልም በጣም የሚያኮራም ነው። እዚህ ላችሁ እንደሆነ ድሮ ጋሻ በራ ሞላ አዲስ አበባ ጽዱ ጽዱ አረንጓዴ ትሁን እንደተባለው ጽዱና አረንጓዴ ሆናለች እና እንዴት እንደምታምር አሁን ደግሞ ቡልቡላ አካባቢ ነው ያለሁት። ይሄ አጠገቤ ያለው ፓርክ ቡልቡላ ፓርክ ይባላል። የተለያዩ ስፖርቶችን ማዘውተሪያ ቦታ አለው፣ መዝናኛም አለው። ለህፃናትም ለአዋቂዎችም በጣም ምቹ ፓርክ ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አሁን በነገራችን ላይ ይሄን ቀረጻ እያደረግን ባለንበት ሰዓት ዳይሬክተር ስንት ሰዓት ሆነ? 2 ሰዓት፣ ከምሽቱ 2 ሰዓት ነው። ግን እንደምታዩት ወጣቶች ኳስ እየተጫወቱ ነውና ትዝ ይላችሁ እንደሆነ ብዙ ጊዜ ወጣቶች ለምንድን ነው አልባሌ ቦታ የሚውሉት ምናምን ተብለው ሲጠየቁ ከተማችን እኮ ስፖርት ማዘውተሪያ የላትም የት እንዋል ይሉ ነበር። አሁን ግን ከቦሌ ጀምሬ እስካሁን በመንገዴ ላይ አስፋልት ዳር ላይ የተሰሩ በጣም ብዙ የስፖርት ማዘውተሪያ ቦታዎችን እያየው ነበርና ስለዚህ ወጣቶች አልባሌ ቦታ ለመዋል ምንም ሰበብ የላችሁም ማለት ነው። በጣም ብዙ የመዝናኛ አማራጭ ጤናችሁን የምትጠብቁበት ከዛ ደግሞ ወደፊት በጣም ትልልቅ ስፖርተኞችን የምናፈራባቸው ብዙ ፓርኮች አሉና ይሄን ማየት ራሱ በጣም ደስ ይላል።
ከቦሌ አትላስ የጀመረው አንድ ቦታችን እንግዲህ አሁን ሰፈሬ ኢምፔሪያል መጥቻለሁ። የተወሰኑ ሰፈሮችን ላሳያችሁ ሞክሬያለሁ። ከተማችን በጣም ትልቅ በጣም ሰፊ ናት። እውነት ለመናገር እንዲህ በአጭር ደቂቃ ውስጥ አዲስ አበባን አይቶ መጨረስ የማይታሰብ የማይቻል ነገር ነው። በቀን ጀመርን፣ ዝናብ ነበረ። አሁን ደግሞ እንደምታዩት መሸ። እኔ በጣም ደስ የሚል ጊዜ ነበረኝ። በዛሬው ጉብኝቴም እንዲሁ ደግሞ በዕለት ተዕለት ህይወቴ ስንቀሳቀስ ከቅርብ ጊዜ ወዲህ በጣም እየገረመኝ ያለው ነገር ከተማችን አዲስ አበባ የእውነት እንደ ስሟ በጣም ንጹህ እና አረንጓዴ እየሆነች ነው። ትዝ ይላችኋል ድሮ ጋሽ አበራ ሞላ መጥረጊያ ሲዘውን በልጅነታችን አዲስ አበባ ጽዱ ጽዱ አረንጓዴ ትሁን፣ አዲስ አበባ ጽዱ ጽዱ አረንጓዴ ትሁን እንዳላለን ይኸው አሁን አዲስ አበባ ጽዱና አረንጓዴ ሆናለች። ወዳችኋለሁ።